ማንም አይሰጠኝም፣ ማንም አይነጥቀኝም። ኦፍ ኮርስ ኢትዮጵያዊ ነኝ። አሁን አንድ የተቸገርነው ነገር የአርሲ ኦሮሞ ነህ? አንድ እኔ ኦፍ ኮርስ የአርሲ ኦሮሞ ብቻ ሳይሆን የነዋቁ ጉቱ ዘመር ነኝ። ኦኬ ሶ የአርሲ ኦሮሞ ከሆንክ አሁን ባለው አንተ ኢትዮጵያ ተጨናባለች እንደ አንድ አርሲ አሁን የቅድሙ አርሲ ኦሮሞ ተጭኖብኛል ይላል። አንተ ስታምበታል ተጭኖብኛል ብለህ ኦኬ አንተ የጎንደር ኢትዮጵያዊ ነው ወይስ የሸዋ ኢትዮጵያዊ ነህ ወይስ የጎጃም ኢትዮጵያዊ ነህ? እኔ እኮ ስለሱ አይደለም ኢትዮጵያ ተጭኖብኛል ብለህ እኔ ኢትዮጵያ ተጭናብኛል ብያለሁ። ኢትዮጵያዊ ነኝ ኢትዮጵያ ተጫነችብኝ ብዬ ነው ማለት አንተ አንተ ለጠየቀኝ ጥያቄ እኔ መልሼልሃለሁ አይደል? ነው አንተ ለጠየቀኝ ጥያቄ እኔ መልሼልሃለሁ። ሰምተኛል ያልኩት ምንድን ነህ አልከኝ? ኦሮሞ ነኝ። ቆይ ከኦሮሞ ውስጥ አርሲ ነኝ አልኩህ አይደል? አንተ ከአማራ ውስጥ ምንድን ነህ? አዲስ አበባ አማራ አገርቴ በጣም እኔን የሚገርመኝ ኦሮሞ ልጆች እዚህ መጥቶ እናንተ ጋር ለማብራራት የአዲስ አበባ አማራ ነኝ እኮ ሲጨቃጨቁ ነው የሚገርመኝ። ቤት ነው ያርናት ብሮ እና አሁን ልጨርሳ ፖይንት ልጨርሳ የግዴታ አርሲ መወለድ አለብኝ ወይንም ጋምቤላ መወለድ አዲስ አበባ ምንም አርሲ ለመሆን ምንም እንሸማቀቅበት አይደለም። እኔ አንተን እየጠየቅኩ ያለሁት ቆያን ኢትዮጵያ ተጭናብኛለች ብለህ አማራ ከሆንክ አዲስ አበባ አማራ የሚባል ነገር የለም። እንደዛ ከሆን ከጎንደር የመጣው ከጎጃም አያት ቅድም አዲስ አበባ ህገ መንግስት አከብራለሁ። ህገ መንግስት ችግሩ አያት ወይም ደግሞ የቅድመ አያት ከጎንደር ወይም ከጎጃም ከሆነ ፖይንት ነው። ህገ መንግስት ትቀበላለህ? ህገ መንግስት ትቀበላለህ? let me finish my point። ቆይ ህገ መንግስቱን ትቀበላለህ ወይ ነው ጥያቄ። የኢትዮጵያ ህገ መንግስት አሁን ያለው ወይስ የኃይለ ሥላሴ ወይስ አሁን ያለውን ህገ መንግስት? ኦፍ ኮርስ እቀበላለሁ። ኦኬ እንትን አዲስ አበባ እኮ እንትን ነች እኮ የፌዴራል ውስጥ ነች እኮ አይደል? በፌዴራል አዲስ አበባ ውስጥ እኮ አዲስ አበባ ልጅ ጎጃም፣ ጎንደር፣ ወሎ፣ ሸዋ፣ ወለጋ ምናምን የሚባል ነገር የለም። አርሲ አሁን ዞን አለው። አዲስ አበባ ራሱን ራስ ገዝ ነው አሁን ባለው ኦልሞስት ራስ ገዝ ባይሆንም አትሊስት ፌዴራል ውስጥ ነው ያለው። በፌዴራል ስር ነው በማንም ሰው። አሁን አንተን ግን እየጠየቅኩ ያለው ጥያቄ ወንድሜ ኢትዮጵያ ተጭኖብኛል ብለህ ታምናለህ? አሁን ለምሳሌ እቺ አሁን ቅድም ያዩት እንትን የባረንቱ ኦሮሞ እህታችን እኔ ኢትዮጵያ ተጭኖብኛል ብዬ አላስብም ኢትዮጵያዊ ነኝ ኮርታ ነው የምትል። አንተስ ኢትዮጵያ አሁን ቅድሙ ደግሞ ነው ኢትዮጵያ የምኮራበት ሳይሆን የተጫነብኝ ነው ይላል። አንተስ እንደ አንድ አርሲ ኦሮሞ ተጭኖብሃል? እኔ ልመልስልህ ነበር እኮ በመሀል እኔም ለማብራራት ጥረት በማደርግበት ሰዓት በመሀል ገብተህ ትንሽ ሀሳቢ እንዲበተን አደረግ። ኤኒዌይ ኢትዮጵያ ላልከው ነገር ኢትዮጵያነት መጀመሪያ ሲመጣ የአንድ ብሔረሰብና የአንድ ሃይማኖትና አንድ ቋንቋን ነበር ተጭኖ የመጣው በምኒልክ ሰዓትም። ለምሳሌ የአንድ ሃይማኖት ሙስሊም፣ ፕሮቴስታንት፣ ኦርቶዶክስ ምንድን ነው? ዲፕ ኦሪጂን አብራራ አልፈልግም። እንደዛ ነው እኮ ፖለቲካ አብራራው። ኦርቶዶክስ በለው ግልጽ አይደለም እንዴ? ኦርቶዶክስ ነው ምንድን ነው የምታሽሞነው? በቃ ኦርቶዶክስ ነች። የቱለማ ኦሮሞ አብዛኛው ኦርቶዶክስ ነው። አንድ ጥያቄ ጠይቀህ በመሀል ባገባ ጥሩ ነው። ጥያቄ ችግር የለም። እየተወያየ ነው። ውይይት እኮ ነው። ምን ችግር አለ? አይደለም እንደዚህ አይሆንም። ሀሳቤን ሳልጨርስ የቱለማ ኦሮሞ ነው ብለህ ታስባለህ? ቢካዝ የቱለማ ኦሮሞ ኦርቶዶክስ ነው ማጆሪቲው እና እሱም ገዢ መደብ ነበር ብለህ ታስባለህ አንተ? ነው ገዢ መደብ አይደለም። ነገር ግን ከነሱ ወይም ደግሞ ከአርሲ ማለት ነው የሃይማኖት እኮ ለቱለማ ኦሮሞ ለቱለማ ኦሮሞ የሃይማኖት እኮ የሱ ሃይማኖት ከአርሲ ኦርቶዶክስ የቱለማ ኦሮሞ እምነት ነው። አይ ወደ ፖለቲካ ተመለሱ። አንድ ቆይ እህቴ እንዴት እንደምናወራ እኔና ወንድማችን አብዱል ያውቃል። አንተ የኦርቶዶክስ ተጭኖበታል። እኔ ጥያቄ ልጨርስና አንተ እኮ ችግሩ ምን እንደሆነ ታውቃለህ? አንተ በምትፈልገው ነገር እንዳወራ ነው የምትፈልገው። እሱ ደግሞ በፖለቲካም በምንም ነገር የለም። እኔ ሀሳቤን መግለጽ አለብኝ። ከዛ በኋላ አንተ የራስን ትገልጻለህ። ከዛን ከተስማመን ተስማመን፣ ካልተስማመን ደግሞ ዲስአግሪ ሆነን እንለያያለን። it doesn't matter እና let me finish my point እና ኢትዮጵያ ለመሆን አሁን እኔ አንተ ጋር መጥቼ ኢትዮጵያ ለመሆን የእናንተን ፖለቲካ የእናንተን አይዲዮሎጂ ማራመድ አለብኝ አይደል?
እሱም ደግሞ እኔ እንደ አንድ ኦሮሞ ማልቀበለው ነው። እኔም የራሴን የሆነ ጥያቄ ያለኝ በኢትዮጵያነት፣ አንተም የራሴ የሆነ ጥያቄ አለ። ኢትዮጵያነት ድሮ ስትሆን አሁን እናቴ በአማርኛ ነበር የተማረችው፣ በኦሮምኛ ትምህርት አይሰጥም። ኦሮሞ ከሆነ አንድ ሰው እንደ ሌሎቹ አይታይም። የበታቸኝነቱ በካልቸሩ በሪሶርሱ እንዳይጠቀም ብዙ ነገር ብዙ ግፊት ሲደርስበት ነበር። አሁን ላይ ደግሞ ኦሮሞ ያንን ይቀበላል ነው? አይቀበልም። ሁሉም አሁን ባለው ፖለቲካ ሁሉም በቋንቋ ከሪዞርስ ይሄ አለ አይደል ንብረቱ ከአካባቢ የሚመጣውም እሱ ነው የሚጠቀምበት። ድሮ ግን እንደዛ አልነበረም። የአንድ ማህበረሰብ በላይነት ነበር። ኢትዮጵያዊ ለመሆን ፐርፌክት አማርኛ ማውራት አለብህ። ሲቀጥል ደግሞ አንድ ሃይማኖት መከተል አለብህ። ሲቀጥል ደግሞ አንድ ገዢ ማህበረሰብ መሆን አለብህ። እሱ ፖለቲካ ተበልቶበታል። አሁን ያለቀለት ጉዳይ ነው። አንተ እዚህ ጋር የምታራምደው ነገር ዲቫይደድ እንደ ሩል ነው። እኔ በጣም የሚገርመኝ ነገር የኦሮሞ ልጆች እዚህ መጥቶ እኔ ሸዋ ነኝ፣ እኔ አርሲ ነኝ፣ እኔ ጅማ ነኝ ሲሉኝ የሆነ ድል በመሀይምነታቸውን ነው የሚያሳዩ። እዚህ ጋር ኦሮሞን ከሚዩ በከተና ዱፌ አና አን ሸዋ አን ጅማ አን ወለጋ ሀሳ ከና ሀሳው እንቀቡ ማልሲ ይጎዳ እኛ እኮ አላለም። እኛ አንድ ኦሮሞ ነን፣ በኦሮሞነታችን ግን ኢትዮጵያዊ ነን። እሱ እኮ ያለው ተጭኖባችኋል ምናምን ስላለ አልተጫነብንም እኮ። ግን እዚኛው ይሄኛው የአርሲ ኦሮሞች ደግሞ ተጭነውብናል ብለው ያምናሉ። ኢትዮጵያዊ አይደለንም ብለው ነው የሚያምኑ። እኛ ለያቺ ሀገር አይደለ ታግለን ስንት ደማችን እንትን የከሰከስ ነው። እንዴት ተጫነብናል? እኔ እኮ እሱን እኮ እኔ አሁን ለምሳሌ ረጅም ሰዓት ጠበቅኩኝ። አንዴ ወንድሜ ቆይ እኔ ኢትዮጵያ አምን ኦሮሞ ልጆች ለኢትዮጵያ ታግሏል ብዬ አምናለሁ። ውሸት ይሄ ምንም በጣሊያን ጊዜ ተዋግተዋል። ምን ደምና አጥንታቸውን ከስክሷል። የአርሲ ኦሮሞ ግን ደምና አጥንቱን ከስክሷል ወይ ነው ለኢትዮጵያ? ይሄ ትልቅ ጥያቄ መጠየቅ ያለበት። ጦርነት ውስጥ አሁን ለምሳሌ የጣሊያን ጦርነት ላይ ተሳትፏል። የተለያዩ ጦርነቶች ላይ የጣሊያን ሁለተኛውና የመጀመሪያው ጦርነት ላይ ተሳትፏል። የዛን ጊዜስ ገና አሁን የመጀመሪያው ጦርነት ላይ እኮ ከጀርባ አልወጋም ወይ? ሱማሌ ጋር በተደረገው ጦርነት ላይ ይዞ ሲያስገባ አልነበር ወይ? ሶማሌዎች እየረዳ አልነበር ወይ ነበረው? እና የአርሲ ፖለቲካ ኢትዮጵያን ወቅቷል ወይስ ኢትዮጵያን? ይሄ እኮ ራሱ ሌላ ጥያቄ ያመጣል እኮ ራሱ። አርሲ ኢትዮጵያዊነት ብቻ አይደለም። ይሄ እኮ ቀላል ጥያቄ ነው። መልካም፣ እስኪ እዚህ ላይ የተወሰነ ደቂቃዎች ሰጠኝና ትንሽ ልናገር። ጥሩ ነው። አሁን የአርሲ ልጅ ነው ወንድም ይሄት የኦሮሞ ልጅ ነኝ። ጥያቄ አጠያየቅህ በጣም አሪፍ ነውና አሁን ለማለት በሚመች አንድ ኑር አሊ አብዲ የሚባለው ወንድማችን ምን አለ መሰለህ፣ የአርሲ ልጅ ይሄ ዋናው ፖለቲካው የሚያጠነጥነው አርሲ ላይ ነው እና የአርሲ ልጆች በደንብ ሞር ድምፅ ኖሯቸው የአብዲን ግን አልገዛውም። ከዛ ደግሞ ቤቱ ሩል ይኖረዋል አይደለ? ሆስት እያደረገ ያለው ዘራ ያዕቆብ ከሆነ አይ ቲንክ ህግ ሊሰጠን የሚገባውም እሱ ነው ብዬ አስባለሁ። እኔ ነኝ ሆስት እያደረገ። ከዛ ውጭ ግን የአብዲ የአንድ ሰው ኦፒኒየን የቤቱ ህግ ገዢ ሊሆንም የሚገባ አይመስለኝም። ሲጀመር ብልጽግና አይመለከትም። የአጀንዳ ጥያቄዎቹ ላይ ግን አንተ ስለጠበቅኩኝ ጸረ ያዕቆብ ኢትዮጵያ ተጨናብኛለች ብለህ ታስባለህ? አሁን ጥያቄው አንተ እንደዚህ የስ ኦር ኖ ጥያቄ አይደለም። ለዛ ነው እድል ስጠኝ። አሁን ለምሳሌ ቆይ አንዴ፣ አሁን ኤግዛምፕል በደንብ ኑር እንድትሄድበትም በብዛት ኦርቶዶክስ ተጭኖበታል ብለው ብዙ የአርሲ ኦሮሞች ይህን ፖለቲካ ይሰራሉ። ይሄ ኮንሲስተንት የሚሰሩበት ስማቸውን ወደ ድሮ የነበራቸውን ስማቸውን ገብረ እግዚአብሔር ኃይለማርያም ምናምን ብለው ያመጡባቸዋል ይላል። ይህንን የቱለማ ኦሮሞች ላይ የሚሰራ ፖለቲካ ነው። በተዘዋዋሪ የኦሮሞ ኦሪጂናል ስም ጋዲሳ ከሆነ እንዴት ነው አብዱል ሊሆን የቻሉ? አብዱል የኦሮሞ ስም አይደለም፣ ኢንተርናሽናል የእስልምና ስም ነው። ልክ አሁን ለምሳሌ የኦርቶዶክስ አብዛኛው ይሄ በክርስትና አባት ወይም በክርስትና ስም ገብረ እግዚአብሔር ኃይለማርያም ምናምን እንደሚባለው የኦሮሞ አብዲ ሊኖር አይችልም። የኦሮሞ ኑረዲን ሊኖር አይችልም። የኦሮሞ ቢካዝ ኑረዲን የሙስሊም ስም ነው እንጂ የኦሮሞ ስም አይደለም። ሴም ቲንግ አሁን ለምሳሌ ቆይ አንዴ የኦሮሞ ስም አይደለ ኑረዲን። እዚህም ታገኘዋለህ፣ ጉራጌ ላይም ታገኘዋለህ፣ ሌሎች አከራትም ላይ ልታገኘው ትችላለህ። ኑረዲን የኦሮሞ ስም አይደለም። የኦሮሞ ስም ከሆነ ጋዲሳ፣ አብዲሳ፣ ፈይሳ ምናምን ይሄ አሁን የኦሮሞ ይሄ ኦሪጂናል ኦሮሞ ነው ማለት ይችላል። እና እዚህ ኦርቶዶክስ ተጨናብኛለች ካለ ለአንድ የቱለማ ኦሮሞ ወይንም ለሜጫ ኦሮሞ ኦርቶዶክስ ተጭኖበታል ብሎ ፖለቲካ ከሰራ እስልምናስ ተጭኖበታል ብሎ ያምናሉ። እስልምናስ የእንትን ምንድነው የሚባለው
የአርሲ ኦሮሞ ተጭኖብኛል ብሎ ያስባል። አንደኛ ቢካዝ ኢኳል መሆን ስላለበት እና በጉልበት ነው የመጣው ስላለ እኔ ሃይማኖት በጉልበት መጥቷል ብዬ አላስብም። እና በጉልበት የመጣ ሃይማኖት በፍቅር ነው የመጣው ብዬ ነው። ሁሉም እስልምናም ኦርቶዶክስም በፍቅር ነው የመጣው። የአርሲስ ኦሮሞ እንደዚህ አይነት ያስባል። አንደኛ። ሁለተኛ ተጭኖብኛል የሚል ከሆነ 1892 ላይ ኢትዮጵያ ውስጥ የገባው ትክክል ነው። 18 ሌት ነው፣ ሌት ካመር ነው ለኢትዮጵያ። ኢትዮጵያንስ በስነስርዓት ፕራክቲስ አድርጓል ኢትዮጵያዊነት። አሁን ለምሳሌ ከዚህ በፊት ያመጣቸው ኢሊቶች ከጀርባ ኢትዮጵያን ሲወጉ ነበር። በጣሊያን ጊዜ ከጣሊያን ተደርበው ነበር ከጀርባ ሲወጉ የነበሩ ምንም የሀገር ጉዳዮች ላይ ጦርነት፣ የኢትዮ ኤርትራ ጦርነት፣ የኢትዮ ሶማሌ ጦርነት፣ ከሱዳን ጋር በተደረገ ጦርነት፣ በተለያዩ ጦርነቶች ላይ የአርሲ ኦሮሞ አንድ ቦታ ለኢትዮጵያ ደም አልከፈለም፣ አልተዋጋም፣ መስዋዕትነት አልከፈለም። ስለዚህ እኩል ከሌሎቹ ከኛ ከአማሮች፣ ከቱለማ ኦሮሞ፣ ከሱማሌ ኦሮሞ፣ ከሜጫ ኦሮሞ ምናምን አማራንም ከፈለ ጎንደር፣ ጎጃም፣ ወሎ ምናምን ማለት ይችላል። እኩል ነኝ ማለት ይችላሉ በኢትዮጵያ አፈጣጠር ላይ። እና ተጭኖብኛል የሚለውስ እውነት ነው ወይንስ ውሸት ነው? ይህን ልናምን ይገባል የሚለውና እስቲ ሂድበት እስቲ ኑሮ ኦሮሞ አትመስለኝም። አመሰግናለሁ። ሰላም ሁላችሁም። እንግዲህ አሁን ያነሳቸው ነገሮች የጊዜያዊው የአሁኑ ፖለቲካና የታሪክ ፖለቲካ ቅልቅል ነው። ስለዚህ ታሪኩንም ነካ ነካ ማድረግ ይኖርብናል ማለት ነው። አንተ ከቅድም ጀምሮ ደጋግመህ ስታነሳ የነበረው አርሲ ሌት ካመር ነው፣ 1890ዎቹ ላይ ነው ወደ ኢትዮጵያ ኢንኮርፖሬት የተደረገው ብለሃል። ልክ ነው፣ 1890ዎቹ ላይ ነው። 1890ዎቹ ላይ ኢንኮርፖሬት የተደረጉት ኢትዮጵያዊ በቂ ኢትዮጵያዊ አይደሉም የምትለኝ ከሆነ ፕሮባብሊ የቀድሞዋ ከምኒልክ በፊት የነበረችው ኢትዮጵያ ብቻ ነች ኢትዮጵያ እያልክ ነው ማለት ነው። ምክንያቱም ሀረርም 1890ዎቹ መግቢያ ላይ ነው ኢንኮርፖሬት የተደረገችው። ከፋ 1897 ላይ ነው የተደረገችው። ወለጋ 1880ዎቹ ላይ ነው። ወላይታ 1895 ላይ ነው። ኢቭን ከአርሲ በኋላ ጊዜ ምንቆጥር ከሆነ አጠቃላይ ይሄ የዚህ ውይይት ፖይንት ኢትዮጵያ አቢሲኒያ የምትባለው ደቡቡን ከማካተቷ ወይም ከምኒልክ ዘመቻ በፊት የነበረችው ኢትዮጵያ ብቻ ነች ኢትዮጵያ እያለ ነው የሚሆነው። ግን እንዴት ነው አርሲ ኢንኮርፖሬት የተደረገችው የሚለውንም መነጋገር ያስፈልጋል። ቅድም አንድ ተናጋሪ ማን እንደሆነ ትዝ አይለኝም፣ ራስ ጎበና ባደረጉት ዘመቻ እያለ ነበር። እሱ ስህተት ነው። ራስ ጎበና አይደለም ወደ አርሲ የዘመቱት። ወደ አርሲ ሰራዊቱን ያዘመተው ራሱ ሚኒሊክ ነው መጀመሪያ። ከዛ በኋላ ግን ለአጎቱ ወይ አጎቱ ልጅ ይሄ ማነው ራስ ዳርጌ ኃይለስላሴ ነው አርሲ የተሰጠችው። በኋላም አርሲ ሙሉ ለሙሉ ስትሸነፍ ወይም አርሲን ሲያሸንፉና ወደ ኢትዮጵያ ሲቀላቅሏት የዛ አካባቢ አስተዳዳሪ ሆኖ የቀጠለው ራስ ዳርጌ ነው። እዚሁ እግረ መንገዴን አንድ ጥያቄ መልሼልህ ለማለፍ የአድዋ ዘመቻ ላይ ራስ ዳርጌ ተሳትፎ ነበር ወይ ብዬ ነው መጠይቀህ። አዎ ካልከኝ ታዲያ ራስ ዳርጌ እነማንን ይዞ ዘመተ የሚለውን ጥያቄ በውስጡ ትመልሳለህ ማለት ነው። ከዛ በላይ ግን አሁን ኮንቴምፖራሪ ፖለቲክሱን ስናወራ ከታሪክ ለይተን ልናየው አንችልም። ለዛ አይደለ ማነው ቴዲ አፍሮም የኋላው ከሌለ የለም የፊቱ ይላል። አሁን አርሲን እንደዚህ ዲፌም ዲሁማናይዝ ለማድረግ ሲሞከር አርሲ እኮ ዛሬ ድረስ የአኖሌ ሐውልት ቆሞ የሚገኝበት ቦታ ነው። በራስ ዳርጌ ዘመቻ አርሲ ላይ የነበሩ በአርሲ ሳይድ የነበሩ ተዋጊዎች በጣም ኢትዮጵያ ላይ በጣም ብሩታል ከነበሩ ዘመቻዎች አንዱ ነው። 10 ዓመታት ያህል ነው የፈጀው አርሲን ለማስከበር ለሚኒሊክ። የአርሲ ህዝብ እጅግ በጣም ታግሎ ላለመሸነፍ የሚችለውን ሁላ አድርጎ ከዛ በኋላ ነው የተረታው። በጣም ብሩታል ነበረ። ያንን የሚያስታውስ ሐውልት ዛሬ ድረስ እጆች የተቆረጡበት ጡቶች የተቆረጡበት ሐውልት ቆሞ ነው ያለው ዛሬ። ከዛ ታሪክ ነጥለን ዛሬን ማየት አንችልም። ይህንን እንደዚህ ይዘ ነው አደታይም። በሰዓቱ ግን አርሲዎች ራሳቸውን ከሚኒሊክ ሰራዊት ይሄ ኢትዮጵያዊ ሊያደርጋቸው እንበለው ዋቴቨር ስሙ ታሪክ በተለያየ ያነሰዋል። ምንም ይሁን ስሙ ግን ከአርሲ ጋር በተደረገው ጦርነት የነበረው ብሩታሊቲ የነበረው ጭካኔ የዶዶታ ዘመቻ አለ 1885 አካባቢ የተደረገው እነ ሌንጂሶ ዲጋ የአርሲ ልጆች ካሉ በደንብ ታሪኩን በኋላም ገብተው ይነግሩናል። የነ ሌንጂሶ ዲጋን የነ ሮቤ ቡታን። ከዛ በኋላ የመጨረሻው ደግሞ ይሄ የዙሌ ዘመቻ የሚባለው አለ። እዛ የመጨረሻው አርሲዎች የአርሲ ሰራዊት የተሸነፈበትና በኋላም ራስ ዳርጌ ያንን አካባቢ ማስተዳደር የጀመረበት። በዚህ ሁላ ንግግር ውስጥ ኢትዮጵያዊነት ተጭኖብኝ ነው አይደለም የሚለውን ለመመለስ አደታይም ሁሉም ሰው እንደሚስማማው
አሁን ያለችውን ኢትዮጵያ ለመፍጠር የተደረጉት ዘመቻዎች ግዛት ለማስፋፋት በለው ምንም በለው ግን የኢትዮጵያ አካል ያልነበረውን አርሲ ጨፍጭፎ ቀጥቅጦ ነው የኢትዮጵያ አካል ያደረገው። ሁሉም ግዛቶች የሚስፋፉት በጉልበት ነው ምናምን የሚል ቲዮሪ ሊኖር ይችላል። እሱ ላይ መነጋገር እንችላለን። ይሄ አልተፈጠረም ማለት ግን አንችልም። አርሲ ከ1890ዎቹ ላይ ኢንኮርፖሬት ሆነች። ሌት ካመር ነው የሚል በተደጋጋሚ ሰማው። ሌት ካመር መሆን ይህንን ጥያቄ የሚያስነሳ ከሆነ ቅድም የጠራዋቸው እነ ሀረር፣ እነ ከፋ፣ እነ ወለጋ፣ እነ ወላይታ እንደ ኤቭሪ አዲሱ ይሄ ሰፊው ደቡብ የሚባለው በሙሉ ሌት ካመር ነው ማለት ነው። ሀብታሙ አለባቸው ታላቁ ተቃርኖ ላይ ጥሩ አድርጎ ይገልጸዋል። አቢሲኒያ የነበረችው ከምኒልክ በፊት የነበረችው ኢትዮጵያ በግዛትም በሰው ቁጥርም የምታንስ ሆና በኋላ ላይ ግን ኢንኮርፖሬት ያደረገችው በሰው ብዛትም በጂኦግራፊ ስፋትም የሚበልጣትን ነው። ይሄ ብዙ የተለመደ አልነበረም። ዋቴቨር ታሪክ ሀፕን አደረገ። ታዲያ በዚህ ሁኔታ በዚህ ሁላ ጭፍጨፋ በዚህ ሁላ ብሩታሊቲ ኢንኮርፖሬት የተደረጉ ሰዎች ምንስ ቢያደርጉ ምን ይገርማል? እንደውም ምን አደረጉ? ምንም እኮ አላደረጉም። አፍተርኦል የኢትዮጵያ አንድ አካል ሆኖ ነው የቀጠሉት። የት ዘምተዋል? ለማን ነበር የሚለው አንደኛ ይሄ የተለመደው አይነት የሰርተፊኬት ሰጪ ኢትዮጵያዊነት ቅድም አኪላ ወንድማችን ሲናገር እኛ እናምናቸውም ኢትዮጵያ ላይ ምናምን ሲል ማነው አማኝ ያደረገ? ማነው ሰጪ ተቀባይ ያደረገ? እዚህ ቦታ ላይ እኩል ነው። ምናልባት ስለ ኢትዮጵያዊነት ከተወራ ደግሞ አላቅም። ምናልባት አርሲ ላይ ያሉ ሰዎች አብዛኞቹ የኢትዮጵያ ፓስፖርት ሆልደር ናቸው። ስለ እናንተ አላቅም፣ ግን አብዛኛው በዚህ ጉዳይ ላይ የሚያወራ ሰው ፕሮባብሊ የኢትዮጵያን ፓስፖርት ራሱ አባንደን ያደረገና የሌላ ሀገር ፓስፖርት የተቀበለ ሰው ነው። ኤኒዌይ ርዕሱ ራሱ አሁን እዚህ ጋር የጻፍከው ወንድም የዘራ ያዕቆብ ውይይቱ ማንሳት ጥሩ ነው። አሩሲና የኢትዮጵያ ፖለቲካ ልዩነት ስትል አሩሲን እንደ ኢትዮጵያ አካል አላየኸውም ወይ? ለእኔ ልጠይቅ የምፈልገውም እሱ ነው። ከዛ ደግሞ አሁን ያለችውና ትንሽ እናወራውና ኦኬ ቋንዴ ልጨርስና ተመለስበታለን። የአሩሲ ፖለቲካ ኢትዮጵያዊ ነው ብዬ አላስብም። ገና ኢትዮጵያዊነት ገና በብዛት ኢትዮጵያ ተጭኖብኛል የሚል አስተሳሰብ ይዘህ የምትመጣ ከሆነ ገና ኢትዮጵያዊነትን ሀገር ምስረታ ላይ ገና ሬዲ አይደለህም ማለት ነው። ኢትዮጵያዊነት በራሱ ምንድን ነው? የአንተ ሀገር እስከምትመጣ ተጭኖብኛል ብለሃል። በቃ ኢትዮጵያዊነት ተጭኖብኛል ካልክ ለምን ኢትዮጵያዊ ነኝ ትላለህ? በአሩሲ ነው መጠራት ያለብህ፣ በስምህ ነው መጠራት ያለብህ እንጂ የተጫነበት ሰው እኔ አሁን ለምሳሌ አንድ ሰው ከተጫነብኝ እኔ አሁን ለምሳሌ የሆነ ነገር ከተጫነብኝ ተጫነብኝ ብዬ እሱ በሱ ስም ደግሞ ልጠራ አልችልም። ስለዚህ እኔ አርሲ ተጭኖብኛል ብሎ ስለሚያስብ ለምን ኢትዮጵያዊ ያደርገዋል? እንደ አርሲ ነው እንጂ መቀመጫ እሱ እኮ ነው ዋናው ነገር። አንተ ኢትዮጵያዊ የማድረግና ያለማድረግ እኔ አይደለሁም ያደረኩት። ቆይ ወንድሜ አንተ ተጭኖብኛል ብለህ ታስባለህ? ቆይ እንደዛ አይደለም ጥያቄው። አሁን እንዴት ነው አርሲ ኢንኮርፖሬት የተደረገችው የሚለው እና አሁን ልጠይቅ ምን አይነት ኢትዮጵያ ነው አስፓየር የምናደርገው የሚለው ነው። ኢትዮጵያዊነት ለአርሲ ሰው እዚህ ጋር እሱ በሚሄድበት መንገድ የራሱ መመለስ ትችላለህ እኮ። ለምን ዙሪያ ትሄዳለህ? እኔ እኮ ግራ ይገባኝ። ኑር ኢትዮጵያ እንትን መሆን ስላለበት ነው። እሱ አይደለም ፖይንቱ ያልኩት። እሱ ነው ፖይንቱ። ኢትዮጵያዊነት ተጭኖ እሱ አንተ የምትፈልገው ፖይንት። አንተ ግን አንተ ተጭኖብኛል ብለህ ታስባለህ? ኖ እኔ የተጫነብኝ ነገር የለም። ግን ያ አይደለም አሁን የዚህ ውይይት አሁን ለምሳሌ የዚህ ውይይት ግብ አንድ ወንድም ኑር የቱለማ ኦሮሞዎች ኢትዮጵያን ሰርተናታል ብለው ነው የሚያምኑት። አማራ ኢትዮጵያን ሰርተናታል ብሎ ያምናል። ጥንጥዬም ቢሆኑ ትግሮቹም እንደዛው ሰርተናታል፣ ሌሎቹም ሰርተናታል ብሏል። የአርሲ ጋር ግን ስትመጣ ግን ኢትዮጵያ ሰርተናታል ብሎ አስብ፣ ተጭናብኛለች ነው ብሎ የሚያስቡ። ስለዚህ የተጫነበትን ማህበረሰብ ደግሞ ኢትዮጵያዊ ልታደርገው አትችልም። በግድ ያልፈለገውን ነገር ለምን ኢትዮጵያ ትለዋል? አይደለማ ኢትዮጵያዊነትን አይፈልግም። ለምን ኢትዮጵያ ያደርገዋሉ ሳይፈልግ በግድ? ይሄ እኮ ራሱ እኮ ዲሞክራሲ እኮ አይደለም። አሁን ለምሳሌ አብዲ ኢትዮጵያ አይደለም። እንደዛ ከሆነ እኮ የአያቶችን ስህተት ማረም ነው የሚሆነው። ወደ አርሲ የዘመቱት የሚኒሊክና የራስ ዳርጌ ለምን ኢትዮጵያ ያደርገዋሉ? በቃ አይፈልግም። በቃ እሱ እኮ ኢትዮጵያዊ መሆን አይደል? አሁን ኤግዛምፕል እሱ ካልፈለገ ላስረዳ። አንተ ለምን ትለምነዋለህ? ኢትዮጵያነትን ማነው ሰጪና ከልካይ ያደረገህ? እሱ ነው። አሁን ኑር አንድ ሰው ሁለት ያወራል። አንድ እሰጥሃለሁ። እኔ ልጨርስና አብዲ እኮ ሳይጨርስ ነው ባይዘው። አብዲ ኢትዮጵያዊ ነኝ ብለህ ታምናለህ? አዎ እኔ የድሮ ኢትዮጵያ ሳይሆን የአሁኑ ኢትዮጵያዊ ነኝ። አንድ በፊትማ ኦነግ አይዲዮሎጂ ነው እኔ ይዤ ያደግኩት።
ኢትዮጵያንን ነፃ አውጥተናል። ቀደም ሃይማኖት ተጭኖብኛል ብለህ አስበህ? አዎ ከና ሃይማኖት ጭምር እኮ ነፃ አውጥተናል እኮ። አሁን እንትንስ የአርሲ ሃይማኖት እስልምና አልተጭኖብታል። ስለ ሃይማኖትም ስላነሳ በዛም አይሳካልም። ቆይ አንዴ ቆይ። አሁን ለምሳሌ ገብረ እግዚአብሔር ኃይለማርያም ምናምን የቱለማ ኦሮሞ ላይ ተጭኖበታል ብለህ ታምናለህ? አዎ የኦሮሞ ስም አይደለም። ኦኬ አብዲስ የኦሮሞ ስም ነው? አዎ አብዲ የኦሮሞ ስም ነው? አዎ የኦሮሞ ስም ነው። ገብረ እግዚአብሔር ምናምን ይሄ ገብረ የሚባለው ኦሮሞ ውስጥ የለም። ይሄ አብዲስ አለ፣ ሊመጣ ይችላል። አብዲ ኑረዲን ምናምን አለ ብዙ ነው። ኦኬ ሶ በአንተ አስተሳሰብ አንድ ሰው ለምሳሌ እንደዚህ አይነት ገብረ እግዚአብሔር ኃይለማርያም ምናምን ያለው ሰው ካለ ኦሮሞ አይደለም ማለት ነው፣ የተጫነበት አይደል? ጉዲፈቻ ኦሮሞ እኮ አቃፊ ነው። ጉዲፈቻ ሊሆን ይችላል። መሐመድስ የኦሮሞ ስም ነው? አዎ ኦሮሞ ነው። ምን ኦሮሞ ግን ገብረ እግዚአብሔር ግን ኦሮሞ አይደለም። ቆይ ኦሮሞ ሆኖ ሙስሊም መሆን አይችልም እንዴ? ቆይ ገብረ እግዚአብሔር ግን ኦሮሞ አይደለም። የኦሮሞ ስም አይደለም። በቃ ኦኬ ገባኝ። አሁን ይሄ ነው ኑረዲንን ኦሮሞ አድርገህ ተቀብለህ ገብረ እግዚአብሔርን ኦሮሞ አድርገህ የማትቀበለው ከሆነ ይሄ እኮ ራሱን የቻለ እኮ አሁን የሃይማኖት ከታሪክ ማየት ትችላለህ እኮ። ይሄ ገብረ የሚባለው ይሄ ከሰሜን የመጣብን ነው እንጂ ኦሮሞ ውስጥ የለም። ኦሮሞ እኮ መጀመሪያ ያዕቆብ ገብረ እግዚአብሔር የሚለው ቃል ትርጉሙ ራሱ እኮ አፋን ኦሮሞ አይደለም፣ ወይም በአፋን ኦሮሞ ትርጉም የለውም። ግን ዋናው ፖይንት እሱ መሆን የለበትም። መሐመድ አፋን ኦሮሞ መሐመድ አፋን ኦሮሞ አይደለም። ነገር ግን አብዲ አፋን ኦሮሞ ነው። አብዲ ማለት ሆፕ ማለት ነው፣ ተስፋ ማለት ነው። አሁን አንተ አሁን ከነስልክ እኮ ኦሮሞ መሆን ትችላለህ እኮ። እኛ እንቀበላለን። አንዴ ቆይ ኑረዲን ኦሮሞ ነው? የኦሮሞ ስም ነው ኑረዲን? ኦሮሞ ነው። አሁን የኦሮሞ ስም ነው የኔ ስም ኦሮሞ ነው። ኑረዲን የኦሮሞ ስም ከሆነ አብዱልአዚዝስ የኦሮሞ ስም ነው? አብዱልአዚዝ መሆን ይችላል ይችላል። ኦሮሞ አንተ ራስህ እኮ ኦሮሞ መሆን ትችላለህ ብያለሁ። አጼ ልክ አንተ አሁን ቆይ አንዴ አሁን አብዱልአዚዝ መሐመድ ምናምን ኦሮሞ ከሆኑ ገብረ እግዚአብሔርና ኃይለማርያም ደግሞ ኦሮሞ የማይሆኑ ከሆኑ ይሄ ሌላ ችግር ነው። ኦሮሞ መሆን ይችላሉ። ኦሮሞ መሆን ይችላሉ። በተዘዋዋሪ ሽመልስ ኦሮሞ አይደለም። ኦኬ አንተ በምትለው ኦሮሞ ካልሆነ ሽመልስ ቢካስ ስሙ የኦሮሞ ስም አይደለም። ለአንተ ኦሮሞ ማለት መሐመድ አብዲ መሐመድ ኑረዲን ምናምን ኦሮሞ ከሆነ ሽመልስ ሌሎቹም አሁን ለምሳሌ ማን ልበል ብርሃኑ ኦሮሞ አይደለም። ተቃራኒውን ነው እየጠየክ ያለው። እኛ አሁን የሃይማኖት ችግር የለብንም። ብርሃኑ ኦሮሞ አይደለም። የሃይማኖት ችግር የለብንም ብያለሁ። ቆይ አብዛኞቹ በተዘዋዋሪ እኮ በቃ ላይክ እንዳለ ኦሮሞ አይደሉም ብላችሁ ነው። ይሄ የአማርኛ ስም የያዘው ሁላ እንዳለ ኦሮሞ ተጭኖበት ነው ብላችሁ ነው የምታምኑት አይደል? ወዶት አይደለም። ይኸውልህ ዘረ ያዕቆብ ተቃራኒውን እየጠየክ ስለሆነ አንዴ 30 ሰከንድ ስላስረዳ። ሽመልስ ሆነ ኦሮሞ መሆን ትችላለህ። ችግሩ ሽመልስ መሆን አለብህ ሲሆን ኦሮሞ መሆን ትችላለህ እንጂ ኦሮሞ ነው ብለህ አታስብ። እኛ ከስም ችግር የለብንም። የማንነት አይደንቲቲዎች መሐመድ ኦሮሞ ነው እኮ አልከኝ። መሐመድ የኦሮሞ ስም ነው፣ አብዱልአዚዝ የኦሮሞ ስም ነው ምናምን ካልከኝ በኋላ ሽመልስ፣ ገብረ እግዚአብሔር፣ ኃይለማርያም፣ ብርሃኑ ምናምን ግን እነዚህ ኦሮሞዎች አይደሉም። ግን ኦሮሞ መሆን ይችላሉ ግን ኦሮሞዎች አይደሉም። አላይ ካዘርስ ቴንክስ ቱ ጋድ ኦሮሞነት መሆን የሚቻል ነገር ነው። ከሌሎቹ አይደንቲቲዎች የሚለየው ግን እሱ ሳይሆን ማንኛውም ስም ይዘህ ኦሮሞ ነህ ወይም ኦሮሞ መሆን ትችላለህ። አሁን ትልቁ ችግር ምንድን ነው? ያንን ስም ካልያዝክ የኛ አይደለህም የሚለው ነው። ልክ አሁን ቅድም እያልክ የነበረው ገብረ እግዚአብሔር ካልሆንክ ወደሚል ከመጣ ኦሮሞ ማለት ገብረ እግዚአብሔር ኦሮሞ አይደለም እኮ አሉ። በቃ አሁን ገብረ እግዚአብሔር ትግሬ ነው። ኤኒዌይ እሱ አይደለም የክርስትና ስም ነው ገብረ እግዚአብሔር። ባይ ዘ ወይ አቲማ አንተ ለምንድን ነው የምትቸገረው? ኦሮሞ መሆን ትችላለህ፣ ሙስሊም መሆን አይችልም። ቆይ እናንተ እኮ ገብረ እግዚአብሔር እንደ ኦሮሞ እኮ ገብረ እግዚአብሔር የሚባል እኮ አለ እኮ ስማቸው ኃይለማርያም ይባላል። ዘራ ያዕቆብ ይሄ ደህንነቱ ለምሳሌ ደመላሽ አሁን እኮ ልጄ ኦሮሞ ሆኖ ትራምፕ ነው። ምን ችግር አለው? አንዴ ፕሊዝ ደመላሽ ገብረ ኪዳን ትክክል አኪል ደመላሽ ገብረ ኪዳን አሁን ኦሮሞ አይደለም፣ ገብረ ማርያም ነው ኦሮሞ አይደለም። አሁን
አሁን በእነሱ እሱ ኦሮሞ የተጫነበት ነው እንጂ ለኦሮሞ በቂ አይደለም። ለኦሮሞ በቂ የሚሆነው መሐመድ የሚል ስም ብቻ ነው፣ አብዱልአዚዝ ብቻ ነው እሱ እያለ ያለ። የአርሲ ፖለቲካ ይሄ ነው። ትክክል ናቸው እኮ የአርሲ ፖለቲካ ይሄ ነው የሚያስቡት። አንተ በጣም ደስ የሚለው ነገር ልጆቹን ወደምትፈልገው ፖለቲካ እየነዳሃቸው ነው። አሁን እሱ ነገር አንዴ ፕሊዝ አንዴ ምንድን ነው ነገሩ? አንደኛ አንተ እኮ ራሱ አሁን ጎበና ብለን የመጣው ከጀርባ ጎበና የአያቴ ስም ነው። ምንም ችግር የለውም። ኦፍኮርስ የአያቴ ስም ነው ጎበና። የኔ ስም ደግሞ ሰርቷል ብለህ ታስባለህ? ጎበና ዳጬ ጥሩ ጎበና ዳጬ ባንዳ ነው ብለህ ነው የምታስበው ወይስ ለጥያቄ ጎበና ዳጬ ከምኒልክ ጋር መጥቶ ህዝቡን ኢትዮጵያነት ወይም ደግሞ በዚህ በአማራ የበላይነት እንዲስፋፋ አድርጓል። በሱ ነገር ደግሞ ጎበና ጀግና አይደለም። በኔ ጎበና አይደለም ጀግና ጎበና ባንዳ ነው። ለሚፍንሽ ጀግና እነ ታደሰ ብሩ እነ ዋቆ ጉቱ ናቸው ለእኔ ማለት ነው፣ እንደኔ አመለካከት። ነገር ግን ኦሮሞ ሆኖ ደግሞ ጎበና ዳጬ ጀግና ነው የሚሉት አሉ። እነሱም ደግሞ አይ ሪስፔክት ዘር ኦፒኒየን ገብተዋል አይደል? አከብርላቸዋለሁ የእነሱን አመለካከት። ለእኔ ግን ጎበና ዳጬ ከምኒልክ ጋር በነበረበት ሰዓት ኦሮሞዎቹ እንዲጠቁ አድርጓል። አንዴ ቆይ ሸዋ የሚለው ወንድማችን መጥቷል። ሸዋ ልጠይቀው ቆይ አንድ አፍታ ቅድም ስለነበር ሸዋ ኦርቶዶክስ የኦሮሞ ህዝብ ላይ ተጭኖበታል። ኦሮሞ ኦርቶዶክስ አይደለም ይላሉ። አንተ በዚህ ታምናለህ? የአርሲ ወንድሞቻችን እንደዚህ ነው። አንተ በዚህ ታምናለህ? እንግዲህ ያው ወንድሜ ቅድም ሲል የነበረው እሱ ራሱ ወደምትፈልገው ሄደዋል። እኔ ግን የኦሮሞ አሁን ለምሳሌ አብዱላቲፍ አብዱ ምናምን የምትለው የኦሮሞ ስም አይደለም፣ የአረብ ስም ነው። አረብ ስም የሃይማኖትም ስም እኮ አይደለም፣ የአረብ ስም ነው። አረብ ሃይማኖት ከመምጣቱ በፊትም ይሄ ስም ነው የነበረው። የአረብ ክርስቲያኖች እኮ ይሄ ስም ነው ያላቸው። ግብፅ፣ ኢጅፕት ብትሄድ እኮ ስማቸው መሐመድ ምናምን እኮ ነው። ኦኬ ሚውት አድርግ። አንተነ ገብተህ ያልሆነ ቦታ ገብተህ ኦቶባቴ ሲወየ ቤታ ኦኬ መውጣት በአማርኛ አውሩ ጋይስ። እኔ ስለማልሰማ ነው። አይ ማህበረሰብ እየተሰደበ አዳም ጠይቀኝ። ሚውት አድርግ። ተንጫጫችሁ። ሚውት አድርግ። የኔ ተራ ነው አይደል እንዴ? ያንተ ተራ ነው ወንድማችን። ኦኬ ምን አለ መሰላችሁ፣ እኔ ይሄ ማሽቃበጥ የምወድ ሰው አይደለሁም። እኔ ሳይድም የሚይዝ ሰው አይደለሁም። ግን እውነታን እውነት የምል ሰው ነው ነኝ እኔ። ለዚህም ነው እንትናን የምቃወመው ማለት ይሄ ባለቤቱንም እየተቃወምኩ የነበረው። እናንተ ግን መታችሁ እዚህ ራስህን እያጋለጥክ ነው። ኦኬ ራስህን እያጋለጥክ ነው እየመጣ። ለዚህ ነው ችግር አንተ አፄው ሳይሆን ማነው አማራ ኪላ ሳይሆን አንተ ነህ ችግሩ። እየመጣ ራስን እያጋለጥክ ነው። አንተ ማንህና ነው ይሄ ስም የገሌ አይደለም፣ ይሄ ስም የገሌ አንተ ካልቸርም የለም። ልንገር በዚህ አጋጣሚ እነግርሃለሁ፣ ስለነካካይ ነው ብዙ ጊዜ ይሄ ነገር ህመም ስላለው በዚህ አጋጣሚ እናገራለሁ። የእነሱ ጎል ውስጥ እንደገባው አውቃለሁ፣ ግን ነግሬህ እንድትሄድ ነው። ለሌላ ጊዜም እንድትጠነቀቅ ነው። ኦኬ እንድትጠነቀቅ ነው። ለሌላ ጊዜ ዝም ብለህ መተህ ማውራት አይደለም፣ የምታወራውን ነገር መምረጥ አለብህ። አዳማጮችን ግምት ውስጥ ማስገባት አለብህ ከማውራት በፊት። ማን ነው የሚያዳምጠኝ? እዚህ እኛ ሌላ ችግር እንዳይፈጠር እንላለን። አንተ መተህ ደግሞ እኛን እንትን ማድረግ ትፈልጋለህ። አቁም እንደዚህ አይነት ነገር። ይሄ ነው ችግር። ለዚህ ነው የምንቃወመው አጥብቀን። ኦኬ ይሄ ሜንታሊቲ ነው መቀየር ያለበት እንደ ሀገርም እንደ ብሔረሰብ። ስለዚህ አንተ የአረብን ስም ይዘ የአረብ ካልቸር ይዘ ሌላውን ደግሞ ስም መስጠት አትችልም።
you don't have right to do that ፑሽ ሰውን አታድርጉ ለዚህ ነው ሰው እምነት ለእናንተ መስጠት የማይፈልገው እምነት የምታሳጡት እናንተ ናችሁ because you think that you are the first class citizen or whatever አይሰራም ድንቁርና ነው ይሄ አቁሙ ፖለቲካ ስራ ፖለቲካ አውራ ሃይማኖቱን ተው እኔ ሃይማኖተኛ ይሄን ስል ሃይማኖተኛ ሪሊጂየስ ፐርሰን አይደለም አው ቤተሰቤ ሪሊጅን አለው ግን ያና ዲፕ ሪሊጂየስ አይደለም ኦኬ እንደውም የኢትዮጵያ ችግር ይሄንን የዘር ፖለቲካን እንደ ፈርታይል ግራውንድ ገብቶ የሀገራችንን ፖለቲካ ከመንግስት ጀምሮ እስከ ጫካ ድረስ ያለውን የሚበጠብጠው ይሄ ነው ማንንም አይነግርም እኔ ፍሬዘር ነኝ መነግር ኦኬ ስለዚህ እየመጣ የምትናገረው ነገር ብዙ ጉዳት አድርሷል አቁሞ ፖለቲካ አውራ የፈለከውን ፖለቲካ መደገፍ ትችላለህ ማቃም ፕሊዝ አንዴ ጊዜ ማሎ አቁሚ በናትሽ አይደለም ያውራ ትክክል ነው አቁሚ ፕሊዝ ይሄን ይሄንን አይጠቅምም አታገኘውም የትም ቦታ በአመት አታገኝ ትምህርት ነው መሰጠ ምክንያቱም ወደ ውድቀት እየሰደደ ነው ኦኬ ሃይማኖትን መከተል ትችላለህ አውሮፓውያን እኮ በመካከለኛው እንትን እኮ ወደ ሬኔሳንስ እንትን ከሄዱ በኋላ እኮ ነው ወደ ቴክኖሎጂ ወደ ምናምን ሃይማኖት ወደ ጥግ ሂድ ብሎ ስላስቀመጡት ነው ኦኬ ይሄ ካልቸር ላይ አውራ ኦሮምነት በደም ነው ብለናል ምን ነው እኔማ ምን ነው ቤተሰብ ስም እኮ አይደለም ኦሮምነት በደም አይደለም አንቺ ሴትዮ ዝም በይ አስወርዳት ባክቺ እና ይኸውልሽ እኛ ሃይማኖት የሚባለው ነገር ወደ ጥግ ካልሄደ ኢትዮጵያ ውስጥ አንዳንድ ሰዎች የብሔር ችግር ይመስላል አይደለም መጀመሪያ ይሄን ብሔርን ራሱ ያመጣው ሃይማኖት ነው ኬት መጣ ማን እንዳነሳው እናቀዋል ኬት ተነስቶ የት እንደደረሰ እናቃለን ሃይማኖት ነው ሃይማኖቱ ይሄንን የብሔርን ጉዳይ እንደንትን ተጠቀመው እንደ እርሾ ተጠቅሞት ነው እዚህ ላይ ደረሰው ስለዚህ ይሄ ደግሞ ወደ ጥፋት ነው የሚወስድ ስቶፕ እያልኩ ነው አንተ መሐመድ እያልክ ግን የአማራ ሃይማኖት የምናምን ሃይማኖት እንድትል አንፈቅድልህም እያልኩ ነው አፍን ያዝ ፖለቲካ የፈለግከውን ፖለቲካ መደገፍ ትችላለህ የጫካውን ምናምን ፋኖ ኦላ ብልጽግና አይዶን ኬር በህዝባችንን ዋጋ እያስከፈለ ያለው ይሄ የሃይማኖት ጽንፈኝነት ነው አቁሙ እዚህ አንተ ማንም አይደለም ጎበና ምናምን ትላለህ ጎበና ሀገር የሰራ እኮ ነው ይሄን ወይ ኬንያ ውስጥ ትሆን ነበረ ወይ ሶማሊያ ውስጥ ወይም ደግሞ ሱዳን ውስጥ ትሆን ነበር ሀገር ራሱ እኮ ማለት እኮ ሀገር እኮ ስትጠግብ አይደለም ሀገር የምትለው ሴንስ ኦፍ ብሎንግነስ እኮ የሰው ልጅ በተፈጥሮ የሚያገኘው እንትን ነው ስጦታ ነው ኦኬ ስለዚህ እናት ምግብ መስጠት ካልቻለች እናትን ትጠላለን ሀገር እኮ ማለት እኮ የምትኖርበት ነው አንተን መለወጥ ያለብህ ያለፈው መንግስት ካበላሸ አንተ ደግሞ እንደ ዘመኑ በዚህ ዘመን ምንድነው የሚፈልገው ብለን ካልቸር ነው የምታስበው ስለ ቋንቋ ስለ ካልቸር እስቲ ካልቸርና ቋንቋ ለልጆች ምግብ ጠረጴዛ ላይ መጥቶ ምግብ ይሆናል ቲፒኤልኤፍ እኮ ጥብቆ ዩኒፎርም አስለብሶ እኔ በአንደኛ ደረጃ ትምህርት ቤት ዩኒፎርም ለብስ ነበር ዩኒፎርም አስለብሶ በአመት የሚያስጨፍር ደንቆሮ ነው እኮ እያልኩ ስለዚህ አቁም ፖለቲካ ከሰራ ፖለቲካ ስራ ጀዋርን የምንቃወመው እኔ በጣም ከመቃወማቸው ፖለቲከኞች አንዱ እሱ ለዚህ ነው ሚክስ ስለሚያደርግ ዛሬ ማንም ሰው አያምነው ምክንያቱም እሱን ወደፊት እንድንመጣ አንፈልግም እኔ ማለት ያለኝ ሸዋ ኦኬ ጎ ሄድ እስቲ ሙስሊም ለአረብ ሰጣለ ኦርቶዶክስ ለማን ሰጠ ሙስሊሞቹ ወደ አረብ ሄዱ እናንተ ስም መሐመድ ነው ምናምን ብላል ለና አብርሃም እና ለና ዮሴፍ ደግሞ የትኛው ነው የሰጠው ሚስሊድ ለማድረግ ኦዲየንሱ እሄዳለሁ ብለህ አንተ ትኩረት እኮ አዳምጠኝ ቆይ ልመልስልህ ይኸውልህ
እነሱ ናቸው ገብረ እግዚአብሔር ምናምን ምናምን ወልደ ማርያም ምናምን የሚለው የኦሮሞ አይደለም አለ ያሉት እኮ እነሱ ናቸው። እዚህ ቤት ውስጥ ሲያወሩ የነበሩ እያዳመጥኳቸው ነበር። ኦኬ እነዚህ አሁን በአርሲ ጉዳይ ላይ ከሁለቱ ወንድሞቻችን ጋር ስንጋጭ ነበር ከዛ በፊት ማለት እነዚህ መጥቶ ሃይማኖት እንትን ብሎ ገብረ እግዚአብሔር ገብረ ማርያም የክርስትና የአማራ ነው እያልክ ነው። እንደዛ ስትል እኔ ስምን ነው ሃይማኖት አይደለም ያልኩ። ስም የአረብ ስም ነው። ውሸት ነው። የአረብ ስም አይደለም። ስለዚህ ስም ታሪክ ታውቃለህ? የግብፅ ኮፕቲኮች እኮ ስማቸው መሐመድ ከዲር ምናምን እኮ ነው። ታውቃለህ? ይሄንን ሲያመሰግኑም እኮ አልሐምዱሊላህ ነው የሚለው። ታውቃለህ? ይህን እኮ አታውቅም። ዝም ብለህ ሃይማኖት ትከተላለህ እንጂ አታውቅም። አንተ እኮ እኔ ያው ለምሳሌ ይኸውልህ የአረብ ስም ነው። አንተ የአማራ ስም ስትል እኔ ደግሞ የአረብ ስም ይዘሃል። እንደውም ኦርቶዶክስ ያለበት ቦታ ነው የኦሮሞ ካልቸር ያለው። እሬቻ ያለው እዛ ነው። አቴቴ ያለው እዛ ነው። ጫላ ምናምን የሚሉ የኦሮሞ ስሞች ጥያቄ አልገባም መሰለኝ እኮ ሸዋ። አሁን ሰውዬ ብለዋል አይደለም? አንተ ግን ይሄኛው ለአረብ ሰጥታል። ኦርቶዶክስ ተከታይስ እንዴት ነው አረኮ ነው አልኩት። ነገርኩህ እኮ አብርሃም እና ዮሴፍ መሐመድ ለአረብ ሰጥታል አይደለም? አብርሃም እና ዮሴፍ አሁን ዘረ ያዕቆብ ይላል እዚህ ጋር። ዘረ ያዕቆብ የሚለው ያዕቆብ አማርኛ ነው ወይስ ማለት ትርጉሙ ምንድን ነው? እነኚህ የት ነው አስገባ? አረብ ነው ወይስ የት ነው? ነው ከዳር እስከ ዳር ያዕቆብ። ኦኬ ልመልስልህ። አሁን እኮ እኔ አይደለሁም ያመጣሁት እኮ እናንተ ናችሁ ያመጣ። ሁልጊዜ ይሄ እሱን አጀንዳ ዝጉትና ወደ ሌላ ይለፉ። እናንተ ናችሁ እኮ ያመጣችሁ። ለኦሮሞ ስም አይደለም። ኦርቶዶክስ በኦሮሞ ላይ ተጭኗል። የአማራ ሃይማኖት እኮ የምትሉት እኮ እናንተ ናችሁ። በምን ሞራልህ ነው የት ቦታ ቆመ ነው እንደዛ የምትለው? አንተስ ይሄ የምትከተለው ሃይማኖትም ይሁን ያለህ ስም የኦሮሞ ስም ነው ወይ ያልኩ ነው። መልስ ነው እየሰጠው ያለሁት እኮ እናንተ ለምትሉት መልስ ነው እየሰጠ አቁሙት ነው ያልኩ ነው። እንደ ብሔርም እንደ ማህበረሰብም ይከፋፍላል። ኦኬ እንደ ሀገርም ጥሩ አይደለም። ፖለቲካ ስራ አሁን ከአፄ ጋር በፖለቲካ ለምሳሌ ፋኖን ቀጥቅጥ ስትፈልግ፣ ደግፍ ስትፈልግ ኦላን ቀጥቅጥ፣ ብልጽግናን ቀጥቅጥ። ኦኬ ይሄንን ሃይማኖት መስጊድና ቤተ ክርስቲያን ውስጥ አድርጉት እያልኳቸው። ኢንቴንሽን አሁን ሁለቱም ከውጭ ሀገር ነው የመጡት። ክርስቲያንም ሆነ ሙስሊም ብቻ እንዳትፈርጁ ነው አይደል? አዎ ክርስቲያንም ብቻ አንዱ ብቻ እንዳትፈርጁ